እንግዲህ የእንቅልፍ መድኃኒት ለገዙ ሰጥታው ጉድ ሰራችሁ ማለት ነው። በተኛበት አዋረደችው። ፖሊሶች ደርሰው ነገር ግን አለምን እንግዲህ አስደንግጠዋታል። ያው ሰውየው እንደዚህ ዝርር ብሎ ተኝቶ ናቲና ትሁትም እንግዲህ በግን ድንገት ደረሱ ማለት ነው። ምን እያደረግሽ ነው ናቲ? ዳኒ እንደዚህ እጁን ዘርግቶ እንግዲህ ተይ ተይ እያለ ቢከለክላትም አለምዬ በጣም ተናዳ ስለነበረ እያደረገች ያለውን ነገር ሁሉ አታውቅም ማለት ነው፣ እውነት ለመናገር ምክንያቱም ብዙ ነገር አድርሶባታል፣ ብዙ ነገር አድርጓታል። እያንዳንዱ ነገር ዋጋ አስከፍልሃለሁ፣ በገዛ ቤቴ ውስጥ እስረኛ አድርጋ አስቀምጠኸኝ፣ ከልጄ ጋር አለያይተኸኝ፣ ብዙ ነገር በላይ ላይ ሌላ ሴት ሳልሞት ሞታለች ብለህ ለዘመድ ወደ ወገኖቼ ተናግረህ ልጄን ስታሰቃየው ከረምክ። አሁን ደግሞ ተራው የኔ ነው አቶ ገዙ። ይሄ የእንቅልፍ መድኃኒት ለኔ እየሰጠህ የምታስተኛኝ ነው። ተኛ፣ እስከ ወዲያኛውም እንዳትነቃ። ከዚህ በኋላ ላንተ ምንም አይነት ርህራሄ የለኝም። እያንዳንዱ ነገር ዋጋ ትከፍልበታለህ አለችው። ከዛ በኋላ አቶ ገዙ እንግዲህ ዝርር ብሎ በጀርባው ህይወቱን አያውቅም ማለት ነው። እሷም ከዛ ዘላ ወጣችና ቤቷ ገባች። ከተወሰነ ሰዓት 2 ሰዓት ነው ምናምን ነገር እንግዲህ ከተኛና ከነቃ በኋላ ግን እራሱ ዞረበት። ወይን ቀርቶ እየጠጣ ነበረ በቤት ይረዳት። ከዛ በኋላ ሲፈልጋት የለችም። ትሁትን ጠራችና አለምዬ የት ናት አላት። መኝዛ ክላሷ ገብታለች። እሺ። ከዛ በኋላ እንግዲህ ምን ሆኜ ነው እንደዚህ ተኛሁት እንዴ? እኔ ምን አውቃለሁ ታዲያ አላውቅም እኔ አለችው። ጋሼ እኔ ምንም አውቀው ነገር አለ? ጥሩ እኮ ነው ታዲያ እንቅልፍ አለችው። አይ እንደዚህ ተኝቼ አላውቅም ግን ምን ሆኜ ነው አለች። ከዛ ዳኒ እንግዲህ በአጋጣሚ እዛ መጥቶ ነበር ትሁትን ሊያገኛት። ትሁት እንግዲህ ስትጮህ ሰማና ዳኒ እየሮጠ ወደ ሰውየው ክላስ ሲገቡ አለምዬ እንግዲህ መድኃኒቱ የእንቅልፍ መድኃኒት ሰጥታ ራሱን አስተዋለች፣ ሰውየውን ማለት ነው። እውነት ጀግና ናት። ምክንያቱም ለእያንዳንዱ ነገር ዋጋ ትከፍላለህ። እዚህ ውስጥ አስረህ እንዳስቀመጥከኝ አንተንም የቁም እስረኛ አደርግሃለሁ። እመነኛ አቶ ገዙ፣ እንደዚህ እንዳሰቃየኸኝ ልጄን እንዳሰቃየኸው እንዲሁ በቀላሉ የምተው እንዳይመስልህ። ምክንያቱም ብዙ ነገር ነው ያደረከኝ፣ ብዙ ነገር ነው ያሳጣኸኝ። እንደ ሰው አንድ ቀን ስቄት አልጫወት። አንተ እኮ ገሌ ነህ። ቤቱ የራሴ፣ ድርጅቱ የራሴ፣ ሁሉ ነገሩ የራሴ ነው። ታውቃለህ እኔ ስህተቴ ምኑ ጋር እንደሆነ ላንተ በስምህ ወይ በወንድ ስም ይሻላል ብዬ ንብረቶቼን በስምህ ያዞርኩት ጊዜ ነው የተሸወድኩትኝ። አሁን ግን ልጄ በሕይወት አለ። እያንዳንዱን ነገር ትመልሳለህ። እምቢ ካልክ እኔ ደግሞ አለም አይደለሁም፣ በተራህ በዳዴ አስኬድሃለሁ እንጂ እንደዚህማ አልለቅህም አለች። ከዛ በኋላ እንግዲህ ናቲሻ የለም ነበረ። ሲሮጥ ሲመጣ ሰው እንጃጃል። ምንድነው ሲል ትሁት ደንግጣለች። ዳኒ ማን ደግሞ አንተ ራስህ ማን ይለኛል እንዴ እየተባባሉ እንግዲህ እስቲ እናንተ ደግሞ ዝም በሏት ተጨቃጨቋለች። ትሁት ምንድነው እሱ? አለምዬ ለአባት የእንቅልፍ መድኃኒት ሰጥታው ደግ አደረገቻ። አለም መግደሏም እሷ ሆና እኮ ነው እንዴ። ደግ አደረገች። ታዲያ አዲስ ነገር ነው እንዴ? ጀግና የኔ እናት ጎበዝ። ገና እያንዳንዱን ነገር ዋጋ ይከፍልበታል። ይሄ ጅማሮ ነው። መቻየውና ገና እናቴ የተሰቃየችውን ስቃይ እሱን መሰቃየት አለበት። እንደዚሁማ አልለቀውም። ምን አለፋችሁ ብዙ ነገር አድርጓታል፣ ብዙ ነገር አሳጥቷታል። እናቴ ሳትሞት ዘመዶቿ እንዲሁ በሜዳ ላይ አልቅሰው ዝም አሉ። አንድ ሰው እንኳን ስላሟሟቷ አንድም ጠይቋት አያውቅም። ስለዚህ ቤተሰቦቿም ሆኑ ዘመዶቿ አልቅሰው ዝም አሉ። ግን ስላሟሟቷ ማንም ሰው ጠይቆ አያውቅም። እንዴት ምን ብለው ዝም አሉ? አለባበሱ፣ በገንዘብ ይደጉማቸው፣ ፈርተውት ዝም ይበሉ። ምንም የማውቀው ጉዳይ የለም። አሁን ግን እኔ ዋጋውን ሰጠዋለሁ ለእያንዳንዱ ነገር። ተው ልጄ አንተ እዚህ ውስጥ አትግባ። እኔ ራሴ ለሱ በቂ ነኝ። ዋጋውን የምሰጠው እኔ ነኝ፣ አንተ ሳትሆን። በፍጹም እዚህ ውስጥ መግባት የለብህም። ይሄ የኔና የሱ ጉዳይ ነው እማዬ። በፍጹም ምህረት አላደርግለትም ለዚህ ለሰውዬ። መቼም ይቅር አልለውም። አንቺ ላደረሰብሽ ነገር በሙሉ ዋጋ አስከፍለዋለሁ እናቴ። አውቃለሁ ዳኒ የኔ ልጅ፣ ግን ደግሞ ተረጋጋ። ምክንያቱም አንተ ካልተረጋጋ ብዙ የሚጠፉ ነገሮች አሉ። ስለዚህ ተረጋጋ አንተ። እኔ በሕይወት አለሁ፣ አልሞትኩም።
ቤተሰቦቼንም ደውለህ ንገራቸው፣ እናቴ በሕይወት አለች አልሞተችም በላቸው። ከዛ በኋላ እንግዲህ አለምዬ የማታውቋት አለም ነብር ነው የሆነችው። ከዛ በኋላ እሱ እንግዲህ ወይኑን እየቀዳ ሲገለብጥ ቤቲን ለማየት ይሁን ብቻ ወደ ሳሎን ሄዶ ነበረ። እሷ ብድግ ብላ እንግዲህ መርዙን ጭምር አደረገችበት የእንቅልፉን መድኃኒት። ከዛም ራሱን ሳተ። ራሱን ከሳተም በኋላ ነው እንግዲህ አለም የማይገባ ነገር ያደረገችው ማለት ነው። ምክንያቱም አለምዬ እንዴት እንደዚህ ታደርጊያለሽ? ህይወትሽ እኮ አደጋ ላይ ነው ያለው። ለምን ታይተውት ከዚህ በኋላ ምንም አይነት ህይወቴ አደጋ ላይ ሊሆን አይችልም። ምንም አሁን እኔ ራሴ ቃንዱን ብዬ ደፋዋለሁ። እኔ ላይ ላደረሰብኝ ነገር ለእያንዳንዱ ነገር ዋጋ አስከፍለዋለሁ። ትሁቴ ዝም በይኝ፣ አሁን ምንም አትበይኝ፣ ምንም። ስለዚህ ለተረገመ ሰውዬ ምንም እንድትይኝ አልፈልግም፣ ዋጋውን እሰጠዋለሁ እኔ ራሴ አለች። ከዛ በኋላም እንግዲህ አለም እባክሽ ተረካኪ አለምዬ፣ ይህ ሰውዬ እንደምታስቢው ሰው አይነት አይደለም፣ እባክሽ ምንም አያመጣም አልኩሽ እኮ። እናንተ ብቻ ራሳችሁን ጠብቁ፣ እኔ ያለው ለሱ። ከዚህ በኋላ አሁን የእንቅልፍ መድኃኒት አይደለ የሰጠሁት፣ ሌላ ደግሞ ወደኛው እስከሚያሸልብ ድረስ እሰጠዋለሁ። አሁን እኔ እና እሱ ገና ያልጨረስነው ብዙ ነገር አለ። ንብረቴን እያንዳንዱን ነገር ይመልሳል፣ እያንዳንዱን ነገር አንድ ሁለት ብሎ ቆጥሮ። ከዛም እናቴ እማዬ እባክሽን እናቴ እባክሽ ይሄን ክፉ ሰው የሆነ ነገር ምንም አያደርገኝም፣ አታስብ፣ አንተ ራስን ብቻ ጠብቅ፣ ለኔ ራሴ ያለው አንተን እዚህ ውስጥ በፍጹም ማስገባት አልፈልግም አለች። ከዛ በኋላ እንግዲህ ትሁት እናቴ ህይወቷ አደጋ ላይ ነው ያለው፣ ምን ማድረግ አለብኝ አላውቅም። አሁን በጣም ተናዳለች፣ ምንም ማድረግ አንችልም፣ ዝም ብለን እኔ እንጂ። ከዛም ሰው ተሰበሰበ እንግዲህ። ከዛ በኋላ ተገዙ ውችን እብድ ይሰሩልኝ፣ አብድ ነች እሷ፣ አብዳ ነው ያዞልኝ፣ እኔች ሴትዮ አላውቃትም በፍጹም እያለ እንግዲህ ያዙ ይልቀቁኛል። ኧረ አንተ ሰውዬ እፈር እንጂ እፈር፣ አላውቃትም ትላለህ እንዴ ደግሞ? ኧረ ምን አይነት ከሀዲ የሆንክ ሰው ነህ አንተ? በፈጣሪ እንዳንተ አይነት ሰው ደግሞ በህይወቴ አይቼ አላውቅም። ቆይ አታፍርም እንዴ ሲል እንግዲህ አባቱ ላይ ጮኸበት ናቲ ማለት ነው። ለምንድን ነው ማፍራው? እቺ እብድ እናትህን ያዝልኝ፣ ወደዛ ትገለኛለች። አየህ ፈራሃት አይደል? እሷ ግን እየተፈራረቃችሁ እየገባችሁ ስትደበድቧት እንደ ህፃን ልጅ ምንም አላለችም ነበረ። አሁን ይሄ ጅማሬ ነው፣ እመነኝ። ገና ብዙ የምናወራርደው ነገር አለ። እናቴ ላይ ላደረስክባት ነገር ለእያንዳንዱ ነገር ዋጋ ትከፍላላት ገዙ። ከዛ በኋላ እንግዲህ ፖሊሶች በድንገት መጡና ምንድነው ተደውሎልን የመጣ ነው አሉ። ማን ነው የደወለው ሲባል ትሁት ናት እንግዲህ ደወለችው። ከዛ በኋላ እንግዲህ ይሄ ሰውዬ ወንጀለኛ ነው፣ መርማሪ ብዙ ነገር አድርጓታል። እናቴ እዚህ ቤት ውስጥ ዘግቶ ነው ያስቀመጣት፣ አስሮ እጅ ግራን አስሮ ከዚህ ቤት ውስጥ እንዳትወጣ እየተበላሸ ምግብ በበር ስር እየወረወሩላት። ስለዚህ ምስክር ከሆነ ደግሞ በቂ ምስክር አለ። ከዛ በኋላ ማን ነው ምስክሩ ሲል ትሁትና ቤቲም ግዴታዋ ነች፣ ትመሰክራለች ማለት ነውና ከዛ በኋላ እንግዲህ ናቲ ቆይ ሰውዬ ምንክ ነው ላንተ? አባቴ ብዬ ለማለት ይከብደኛል፣ ግን አዎ አባቴ ነው። ግን እንደዚህ አይነት አባት እዚህ ምድር ላይ አለ ብዬ አልገምትም። የልጁን እናት አሰቃይቶ እኔ ለተወሰነ ጊዜ እዚህ ጋር ባልኖር እናተ ሞታለች ተባልኩኝ። ስመጣ ሲሄድ እናቴ ደህና ነበረች፣ ግን ስመለስ እናተ ሞታለች አለኝ። ይሄንን ነገር አምኜ መቀበል አቃተኝ። ከዛ በኋላ ነው እንዴት እናቴ ልትሞት ቻለ? ለጊዜው ብለነግጥም ውስጤ ግን አምኖ መቀበል አልቻለም። እናም እቺን ልጅ ፈጣሪ እዚህ ቤት አመጣት። በሷ ምክንያት እናቴን አገኘኋት። እናቴ በህይወት እንዳለች አወቅኩኝ። ግን እሱ እንዲሁ እያለባበሰ ከዛ በኋላ እናቴ መቃብሯን አሳየኝ ስለው በጣም ጊዜው ረጅም ስለሆነ ቦታውን አናውቀውም አለኝ። ከዛ በኋላ በተወሰነ ጊዜ ቆየና ደግሞ የእናትህን ቀብር ማየት ትፈልጋለህ እንዴ ሲለኝ፣ እንዴ ዛሬ ምን ተገኘ? አላውቀውም አላልክም እንዴ? ተገኘ እኮ ሰው አግኝቶታል ብለዋለኝ። እንዴት አንተ ማታውቀውን ሰው ሊያውቀው ቻለ? እንግዲህ ምርመራውን ተውና ና እንሂድ ብሎ የእናቴን ፎቶ የሰው ሐውልት ላይ ለጥፎ አሳየኝ። እና ታዲያ ይሄ ጨካኝ አይደለም እንዴ? እናቴ ሳትሞት ሞታለች ብሎ እኔ እንዳምንለት ብቻ ብዙ ልፋት ለፍቷል፣ ግን አልተሳካለትም። እና ምች ልጅ ሁሉንም ነገር አወቀች። እዛ ቤት ውስጥ
ምን እንዳለ ምን እየተካሄደ እንዳለ እያንዳንዱ ነገር ስታውቅ እናትህ አልሞተችም፣ እናትህ በሕይወት አለች። ግን አንተ ተረጋጋ። አንተ ስትረጋጋ ነው እናትህን ማግኘት የምትችለው ስትለኝ ልቤ ትንሽ እፎ ያለ። እናቴ በሕይወት እንዳለች አወቅኩኝ። ከዛም ደብዳቤ ላኩላት። እናም ታዲያ ሰውዬ እናቴን ለብዙ ዓመታት አስሮ እሱ ግን ልጁ ከምትሆነው ሚስት ጋራ አሻሻ ገዳሜ ይላል። እናቴ ግን በረሃብ እዛ ውስጥ ጥርቆም ብላ ትቀመጣለች። እች ልጅ መታ ግን እናቴን ከሞት ታደገችልኝ። እና ይሄ ሰውዬ የሞት ፍርድ ቢፈረድበት ምን ቅሬታ አለው? እሱን ህግ ነው የሚወስነው፣ አንተ ሳትሆን እናቴ። ለማንኛውም እናትህ በሕይወት ስላለችልህ እንኳን ደስ ያለ። እሱን ህግ ይዞታል፣ ከህግ ጋር ነው ጉዳዩ ተባለ። አለምዬም እንግዲህ ተናገሪ ተባለች። ተናገረች። ኬሱ ልጀምርላችሁ። ይሄ ሰውዬ በፊት ከኔ ጋራ በጣም ጥሩና ደህና ሰው ነበረ። ግን በሆነ ሰዓት ላይ በምን አጋጣሚ እንደሆነ ባላውቅም ጸባዩ እየተቀየረብኝ መጣ። ከዛም ይባስ ብሎ እኔ ስራ ሄጄ ከስራ ስመለስ እቻ አሁን ያለችዋን ሚስቱን አልጋ ላይ ያስኳቸው ሁለቱን አንድ ላይ። በጣም ራሴን መቆጣጠር አቃተኝ፣ ደነገጥኩኝ። ከዛን ተከትሎኝ ወጣና አንገቴን ድርግም አድርጎ ይዞ ምን እንዳደረገኝ አላውቅም። ከዛ በኋላ ራሴን ያገኘሁትኝ የተዘጋ ቤት ውስጥ ነው። ጨለማ ቤት ውስጥ አስቀምጦኛል። ደህና ከስራ ውዬ መጥቼ የነሱን ሁለቱን አልጋ ላይ ስላየዋቸው ብቻ እንደዚህ አድርጎ አስቀመጠኝ። በምን ምክንያት ይሁን በምን ምንም የማውቀው ነገር የለም። እሱ ለካ እችን ሚስት አግብቶ ነው፣ ለዛውም አልጋዬ ላይ። ከዛ በኋላ እሺ፣ ከዛ በኋላ ምን ተፈጠረ? ከዛ በኋላ ምን ይፈጠራል? እሷ በተራዋ ትመጣለች። አንቺ እብድ ነሽ፣ አንቺ ቆሻሻ ነሽ፣ ታስጠያለሽ፣ ትገሚያለሽ፣ ትሸቻለሽ፣ እብድ ነሽ፣ ልጅሽን ገለሽዋል እያሉ እየተፈራረቁ እየመጡ ስቃይን ያበሉኛል። እሷም እንደዛው እሱም እንደዚሁ። ከዛ በኋላ እንግዲህ የተወሰነ ጊዜ ቆየንና እቺ ልጅ መጣች። እሷ ስትመጣ ነው የሆነ ጊዜ ላይ ሰራተኛ የሚፈልጉበት ጊዜ መጣ። ሰራተኛ አስገቡ። እናም ይህንን ቤት ላጽዳ ስላቸው አይ ይሄ ቤት የሚስቴ ማስታወሻ አለበት፣ እዛ ውስጥ ገብቼ ማጽዳት ያለብኝም እኔ ነኝ አለ ብሎኝ አለት። ሴት እስታ ማናት ትሁት ቃል ሰጠች ማለት ነው። ከዛ በኋላም እሺ ከዛ አስቀጥይ ተባለች ትሁት። ታዲያ የሆነ ቀን ውስጤ ሰላም አጣ፣ ምንም ረፍት ሊሰጠኝ አልቻለም። ከዛ እዚህ ቤት ውስጥ ያለውን ነገርማ ማየት አለብኝ ብዬ እነሱ ቁልፍ ያስቀምጡበትን ቦታ አይቼ ነበረ። ያንን ቁልፍ ከፍ ይዤ ሴትዮዋ ያለችበት ክፍል ሲሄድ እሷን አገኘኋት። ራሴን መቆጣጠር አቃተኝ። ከዛ እሷም ደግሞ ምን ልትሰሪን የመጣሽው ልትገይ ነው እንዴ ብላ አላይ ላይ ጉሮሬን ድርግም አድርጋ ያዘችኝ። ኧረ እኔ አይደለም ላድንሽ ነው የመጣሁት አላምነሽም ብላ ተረጋጊ፣ በቃ ስትረጋጊ በኋላ እመጣለሁ ብዬ ትቻት ወጣሁ። እና እነኚህ ሰዎች እንደዚህ ሲያንገላቷትና ሲያሰቃዩት የኖሩ ሰዎች ናቸው ብላ ተናገረች። በጣም ይገርማል አለ ፖሊሱ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አለምዬ ታሪክ ሰራች ማለት ነው በገዙ ላይ። አቶ ገዙን እንግዲህ የእንቅልፍ መድኃኒት ሰጥታው ጉድ አደረገችው ማለት ነው። ዳኒና ትሁቴም ደረሱ፣ ፖሊሶችም መጡ ማለት ነው። ተደናገጡ። ባዩት ነገር እያደረገች ያለችው ነበር። እሷ በንዴት ምንን እያደረገች እንደው አታውቀውም። ተናዳ ስለነበረ እንግዲህ የብዙ ነገር አድርገዋለች አቶ ገዙን ማለት ነው። ሰውየው ራሱን መቆጣጠር አቅቶት እንግዲህ ዝርር ብሎ ተኛ ማለት ነው አልጋ ላይ።